ማን ነው ተስፋ የለም ያላችሁ? ማን ነው ትጠፋለህ ያለ? ማን ነው አብቅቶላል አልቆላል ብሎ የሚነግርህ ማን ነው? እኔ መልእክት አለኝ። ገና የመዳን ተስፋ አላችሁ። እግዚአብሔር ማንም ባይታመንላችሁ እግዚአብሔር ይታመንላችሁ። ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ? ወደ ረፍት፣ ወደ ሰላም፣ ወደ በረከት፣ ከመከራ የመውጫ፣ ከስቃይ የመውጫ፣ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ። እግዚአብሔር መንገድን ያዘጋጃል። ለአንድ ሰው እግዚአብሔር እንደዚህ ይላል፣ አትፍራ ይላል። አትፍራ ይላል። አሁን ያለበት ሁኔታ ያልፋል ይላል። አሁን ባለበት ሁኔታ አትሞትም ይላል። ጨለማውን አትፍራ ይላል። ወሬያቸውን አትፍራ ይላል። ሰራዊቱን አትፍራ ይላል። እግዚአብሔር እኔ እረዳለሁ ይላል። ይህን መልእክት እየተከታተላችሁ ያላችሁ በዚህም ሆኖ በውጭ ሀገር፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ በጨለማ ውስጥ የገባችሁ፣ በምድረ በዳ ውስጥ ያላችሁ፣ ህይወት የከበዳችሁ፣ እንደምትጠፉ የሚሰማችሁ ኖ ይላል እግዚአብሔር። እኔ ሁልጊዜ እመራለሁ። ትናንት የመራው፣ በልጅነት የመራው፣ ያኔ በወጣትነት የመራው፣ በሰው ምድር የመራው፣ በስደት ምድር የመራው ዛሬም እመራለሁ። ዛሬም እግዚአብሔር እንደዚህ ይላል፣ አጥንትን አበረታዋለሁ። ወዳጆቼ ህይወት የማይታለፉ በሚመስሉ ፈተናዎችና መሰናክሎች የተሞላች ነች። መንገዳችንን ጨለማ ሲወርሰው ብቻችንን የቀረን ይመስለናል፣ የጠፋን ይመስለናል። አንዳች ማናቀው ሸክም መጥቶ ይጫነናል። እሱ ብቻ አይደለም፣ ግራ እንጋባለን። እርግጠኛ መሆን ሁሉን ያቅተናል። እኔ ዛሬ መልእክት ያለኝ መንገዳችሁ ጨለማ እንደወረሰባችሁ የሚሰማችሁ፣ ብቸኝነት የሚሰማችሁ፣ ድንገት የማታውቁት ሸክም መጥቶ እንደሚጫናችሁ፣ እንደተጫናችሁ የሚሰማችሁ፣ እንዳለቀላችሁ፣ እንዳበቃላችሁ የሚሰማችሁ ሰዎች ለእናንተ መልእክት አለኝ። በዚህም ሆኖ በሚዲያም ተከታተሉ፣ ለእናንተ መልእክት አለኝ። እግዚአብሔር የማያልቅ ፍቅር ለእናንተ እንዳለው፣ የማዳን ተስፋ እንዳለው፣ በከባድ ሁኔታ ውስጥ የምታልፉ፣ በአስቸጋሪ ሁኔታ ውስጥ የምታልፉ፣ ለቃላት በሚከብድ ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ? ወደ ረፍት፣ ወደ ሰላም፣ ወደ በረከት፣ ከመከራ የመውጫ፣ ከስቃይ የመውጫ፣ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ። እግዚአብሔር መንገድን ያዘጋጃል። ኢየሱስ ጌታ ነው። እግዚአብሔር መንገድን ያዘጋጃል። ለአንድ ሰው በዚህ ማለዳ እግዚአብሔር መንገድን ያዘጋጅለታል። ባክመረም ጩና አሜን በል። እግዚአብሔር መንገድን ያዘጋጃል። እንግዲህ እኔ ዛሬ ይቅርታ አድርጉልኝ። ለእናንተ የማልነግራችሁ እኔ ውስጥ ግን የሚብሰለሰል ጉዳይ አለ። እግዚአብሔር ሆይ ከዚህ ሁኔታ የምወጣበት መንገድ አለ ወይ? አሁን ካለሁበት ሁኔታ እኔ የምወጣበት መንገድ አለ ወይ ብዬ እየጠየቅኩኝ በነበረበት ሰዓት እግዚአብሔር እንደዚህ ያለኝ፣ በባህር መካከል መንገድን የሚያደርግ፣ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል፣ ተቤዥቻለሁና አትፍራ፣ በስምህ ጠርቼሃለሁና አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ፣ አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ ይላል። አንተ በደም ጩህና አሜን በል። አንድ አይነት ነገር የሰለቻችሁ፣ ወደ አዲስ ነገር መግባት የምትፈልጉ፣ አሁን ካላችሁበት ሁኔታ መውጣት የምትፈልጉ፣ መውጫ መንገዱ ግን ግራ የገባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ እኔ መንገድን አዘጋጃለሁ። የምትወጡበትን መንገድ አዘጋጃለሁ። እልፍ የምትሉበትን መንገድ አዘጋጃለሁ። ወዳጆቼ መግቢያዬ ላይ ነግራችኋለሁ። ይሄ ምዕራፍ የሚያወራው እግዚአብሔር ለሕዝቡ ያለውን የማያልቅ ፍቅር፣ እግዚአብሔር ለሕዝቡ ያለውን የማዳን ተስፋ፣ እግዚአብሔር ለሕዝቡ ያለውን ታማኝነት፣ እግዚአብሔር ለሕዝቡ ያለውን የማይለወጥ ኪዳን ነው የሚያወራው። ሄሎ፣ በዛ አስቸጋሪ የብቸኝነትና የመከራ ህይወት ውስጥ እያለፋችሁ ያላችሁ ሰዎች ከኪሳችሁ ያለው ገንዘብ ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። ሰዎች ለእናንተ ያላቸው ነገር ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። በደንብ አድርጋችሁ አሜን በሉ። አሁን ካላችሁበት ሁኔታ የምትወጡበት የመዳን ተስፋ አላችሁ። ማነው ተስፋ የላችሁም ያላችሁ?
ማነው ተስፋ የለም ያላችሁ? ማነው ትጠፋለህ ያለ? ማነው አብቅቶላል አልቆላል ብሎ የሚነግርህ ማነው? እኔ መልእክት አለኝ። ገና የመዳን ተስፋ አላችሁ። እግዚአብሔር ማንም ባይታመንላችሁ እግዚአብሔር ይታመንላችሁ። ማንም ባይደርስላችሁ እግዚአብሔር ይደርስላችኋል። በማይለወጥ ኪዳን የሚወዳችሁ አምላክ አላችሁ። እግዚአብሔር መንገድን ያዘጋጃል። ወዳጆቼ ቅድም እንደነገርኳችሁ መንገዳችሁ በጨለማ ሲዋጥ ሕይወት የማይታለፉ በሚመስሉ መሰናክሎችና ፈተናዎች የተሞላች ናትና ልክ መንገዳችሁ በጨለማው ሲገባ ግራ ሲገባችሁ ባልገባችሁ ሁኔታ ውስጥ እያለፋችሁ ስትመጡ የሚሰማችሁ ነገር አለ። ብቸኝነት እንደጠፋችሁ ይሰማችኋል፣ እንዳለቀላችሁ ይሰማችኋል። ነገር ግን መንገድ አድራጊ፣ ተስፋ ሰሪ፣ ተስፋ ሰጪ፣ ተአምራት ሰሪ የሆነ አምላክ እግዚአብሔር እንዳላችሁ ልነግራችሁ ላስታውሳችሁ ፈልጋል። ወዳጆቼ እግዚአብሔር መንገድን የመፍጠር ታሪክ አለ። እግዚአብሔር በውሃ ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእቶን ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእስር ቤት ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ ነው። ወዳጆቼ በችግር ዙሪያ መንገድ ማድረግ ያለ ነገር ነው። በችግር ላይ መንገድ ማድረግ ያለ ነገር ነው። በችግር ውስጥ ግን መንገድ ማድረግ ልዩ ነገር ነው ያላችሁ። በባህሩ ዙሪያ አይደለም ያለው፣ እሱ ቢች ዳር ነው። ወይም ደግሞ በባህሩ ላይ አይደለም ያለው፣ በባህሩ መካከል አለ። በኃይለኛ ውሃ መካከል መንገድን የሚያደርግ አለ። በችግራችሁ ዳር ዳሩን ጥግ ጥጉን መንገድ አደርጋለሁ ሳይሆን ያለው እግዚአብሔር አሁን ካላችሁበት ሁኔታ የምትወጡበትን መንገድ እግዚአብሔር አምላክ በዛ በማዕበሉ መካከል ያደርገዋል። በፈተናችሁ መካከል ያደርገዋል። ደግሞ መጽሐፋችሁን ስታነቡ ትዝ ካላችሁ ባህር በእስራኤላውያኖች ዘንድ የሁከትና የረብሻ የክፉ መኖሪያ ምሳሌ ነው። ወዳጆቼ በሁከት ውስጥ፣ በረብሻ ውስጥ፣ በፈተና ውስጥ፣ በማዕበል ውስጥ ያላችሁ ሰዎች ወዳጆቼ መንገድን በችግር ዙሪያ ማድረግ ያለ ነገር ነው። በችግር ውስጥ ማድረግ ግን ልዩ ነገር ነው። እግዚአብሔር እንደዚህ አይነት አምላክ ነው። እንደዚህ አይነት አምላክ ነው እግዚአብሔር። አሜን ነው። እስቲ በደንብ አርጋችሁ አሜን በሉ። እስቲ በደንብ አርጋችሁ አሜን በሉ። እኔ ምንም ልረዳችሁ አልችልም። በቃ ይቅርታ አርጉልኝ። በሆነ ጊዜ አንዴ እንክ ሆናለሁ። እግዚአብሔር መንገድን ያዘጋጃል። እግዚአብሔር መንገድን ያዘጋጃል እና እንደዚህ አለ፣ ተቤዥቻለሁ፣ አትፍራ፣ አትፍራ፣ አትፍራ። ያለበት ሁኔታ ውስጥ አትሞትም። ህይወት እንደዚህ እንደሆነ አያበቃም። ተቤዥቻለሁ፣ ዋጋ ከፍዬብሃለሁ። እኔ ባንተ ላይ ኢንቨስት አድርጌያለሁ። ባካችሁ በደንብ አሜን በሉና ውሰዱ። ተቤዥቻለሁ፣ አትፍራ። ለአንድ ሰው እግዚአብሔር እንደዚህ ይላል፣ አትፍራ ይላል፣ አትፍራ ይላል። አሁን ያለበት ሁኔታ ያልፋል ይላል። አሁን ባለበት ሁኔታ አትሞትም ይላል። ጨለማውን አትፍራ ይላል። ወሬያቸውን አትፍራ ይላል። ሰራዊቱን አትፍራ ይላል። እግዚአብሔር እኔ እረዳለሁ ይላል። ተቤዥቻለሁ፣ በስም ጠርቻለሁ። አይ ነው ዩ ቬሪ ዌል እንትና አልልህም። በስም ጠርቻለሁ። በደንብ አውቃለሁ። ከልጅነት እስከ እውቀት አውቃለሁ። በመጣበት ዘመን ሁሉ አውቃለሁ። ከዛ ወዳጆቼ እንደዚህ ያለ የእግዚአብሔር ካንተ ጋር መሆን ልዩነት ያመጣል። የእግዚአብሔር ካንተ ጋር መሆን ልዩነት ያመጣል። እንደዚህ ያለ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ። አያሰምጥህም፣ አያሰምጥህም። ሌላው ላይ የሚሰራ የተፈጥሮ ሕግ አንተ ላይ አይሰራም። እኔ ካንተ ጋር ሆናለሁ፣ አያሰጥምህም አለ። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ። የሰማኝ ሰው ካለ አሜን ይበል። በእሳቱ ዳር ዳር መንገድ ማድረግ ሙቀት ለማግኘት ነው። በእሳቱ ዳር ዳር መንገድ ማድረግ ሙቀት ለማግኘት ነው። በእሳቱ ውስጥ መንገድ ማድረግ ልዩ መንገድ፣ ልዩነት። በውሃው ዳር፣ በባህሩ ዳር፣ በማዕበሉ ዳር እንደዚህ አለ፣ በኃይለኛ ውሃው መካከል መንገድን አደርጋለሁ። እኔ የሆኑ ሰዎች ከዚህ ቃል በኋላ ካሉበት ሁኔታ የሹራብ ክር ተመንሶ እንደሚወጣ ተመንሰው ይወጣሉ። በኢየሱስም ካለበት ሁኔታ ትወጣለህ። ከከበበ ነገር ትወጣለህ። ከምትፈራው ነገር ትወጣለህ። ከባዶነት ትወጣለህ። አልፈህ ትሄዳለህ።
ተሻግረ ትሄዳለህ። በባህሩ ዙሪያ አላለም፣ በባህሩ ውስጥ አለ። በኃይለኛው ውሃ ዙሪያ አላለም፣ በኃይለኛው ውሃ ውስጥ መንገድን አደርጋለሁ። እንዳትፈራ እንዳትደነግጥ እግዚአብሔር መንገድን ያዘጋጃል። የሆኑ ሰዎች ከዚህ ቀን በኋላ የትምህርት በር ይከፈትላቸው፣ የሥራ በር ይከፈትላቸው፣ እግዚአብሔር መንገድን ይከፍታላቸው። እንደዚያ ለሚቴል እግዚአብሔር አምላክ የእስራኤልን ሕዝብ እንዴት እንዳዳናቸው መጽሐፍ ሲናገር እንደዚህ አለ። ቸርነትን አላሰቡም፣ በቀይ ባህር አመጹብህ፣ አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው። ለእስራኤል ሰዎች በቀይ ባህር መንገድ የከፈተላቸው ቸርነትን አስበው አይደለም። መጀመሪያ ላይ በመንገዳቸው መጀመሪያ ቀይ ባህር ላይ አመጹብህ፣ አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው፣ መንገድን ከፈትክላቸዋል። እኔ የሚሰማኝ ሰው ካለ እግዚአብሔር ስለ ስሙ በእናንተ ላይ ስለተጠራው ስሙ መንገድን ያዘጋጅላቸው። ወይኔ ረገጥ አርክና አሜን ባል። ደጋሚና መተተኛ ይስማ አሜን ባል። እግዚአብሔር ስለ ስሙ መንገድን ያዘጋጅላቸው። የእስራኤል ሰዎች አምፀው ከተሻገሩ አንተ አምነኸው የምትቀርበት ምክንያት የለም። የእስራኤል ሰዎች ቸርነቱን ረስተው ከተሻገሩ አንተ ቸርነቱን እያሰብክ የማትሻገርበት ምክንያት የለም። አንድ ሰው ይህን ቃል ሲሰማ ከወዲህ ማዶ ነበረ፣ ከዚህ ቃል በኋላ ግን ከወዲያ ማዶ ይሆናል፣ ከከፍቶ ማዶ ይሆናል። አሜን ነው። ሴ አሜን። በደንብ አድርጉና አሜን በሉ። ግዴላችሁ፣ እኔ ብዙ ሰዓት አልወስድባችሁም። አሜን በሉ። እግዚአብሔር ለእናንተና ለልጆቻችሁ መንገድን ያዘጋጅ። እግዚአብሔር ለእናንተና ለቤታችሁ መንገድን ያዘጋጅ። ከመከራ የምትወጡበት መንገድ ይዘጋጅ። ከችግር የምትወጡበት መንገድ ይዘጋጅ። ከለቅሶ የምትወጡበት መንገድ ይዘጋጅ። አንደኛ ጻፉ። አንደኛ እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። የሰው መንገድ መድረሳችንን ታሳቢ ያደረገ ነው። የሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሰራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጅላቸዋል። ወዳጄ ራስን በምድረ በዳ ውስጥ ስታገኘው የጠፋ እንዳይመስል የጠፋ እንዳይመስል። እንደው በጣም የምወደው ቃል እንደዚህ ይናገራል። ሁልጊዜ ይመራሃል። ፀሐይ ባቃጠለው በደረቅ ምድር ፍላጎትን ያረካል። አጥንቶች ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። በምንጩም እንደማይቋረጥ ወንዝ ትሆናለህ። እግዚአብሔር ሁልጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትን ያሟላል። እግዚአብሔር ሁልጊዜ ይመራሃል። በዚህ ጋር ሂድ፣ በዛ ጋር ሂድ፣ አሁን ውጣ፣ አሁን ግባ፣ አሁን ተቀመጥ ይልሃል። ከዚህ ሁኔታ ተለይ ይልሃል። እግዚአብሔር ሁልጊዜ ይመራሃል። ክረምትና በጋ፣ ጠዋትና ማታ ይመራሃል። በጊዜውም ያለ ጊዜውም ይመራሃል። ንፋሻማም ደመናማም ሆነ ፀሐያማም ሆነ ሁልጊዜ እግዚአብሔር ይመራሃል። ውጤቱ እንደዚህ ይሆናል። አንተም ፀሐይ ባቃጠለው ምድር ከፍላጎት ትረካለህ። እሱ ብቻ አጥንት ይበረታል። አንተም አለ በውሃ እንደረካ የአትክልት ቦታ ትሆናለህ። ከዛ እንደማይቋረጥ ምንጭ ትሆናለህ። ወዳጄ በምድረ በዳ ውስጥ ራስን ካገኘኸው የጠፋ እንዳይመስል። ፀሐይ ባቃጠለው ምድር ውስጥ ከፍላጎት ትረካል። መንገድ የእግር ኮቴ በሌለበት ምድር ውስጥ ከፍላጎት ትረካል። ለምን? እግዚአብሔር ሁልጊዜ ይመራሃል። ልጄ ሆይ በዚህ በኩል ሂድ፣ ልጄ ሆይ በዚህ በኩል ሂድ፣ ና በዚህ በኩል ብሎ ይመራሃል። ዛሬ አንድ ሰው በዚህ ቃል መንፈስ ኮምፓስ እጁ ይገባል። የሆነ እኛ ጉባኤ ማቀው አሚን አለ። እሱን አሚን በደንብ አሚን ባል። እግዚአብሔር ይመራኛል የሚል ሰው አሜን ይባል። ቃሉ እንደዚህ ነው የሚለው። ፀሐይ ባቃጠለው ምድር ከፍላጎት ትረካለህ ብቻ አጥንት ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። ከዛስ ምንጭ እንደማይቋረጥ ውሃ ወንዝ ትሆናለህ። እግዚአብሔር ይመራኛል እንደዚህ ይሆናል የሚል ሰው አሜን ይባል። ካለ አሜን ይባል። እግዚአብሔር ይመራሃል። እግዚአብሔር በምድረ በዳ ውስጥ መንገድን ያደርጋል።
እግዚአብሔር መልአኩን ልኮ አጋር ከውሃ ምንጯ ጋር እንደተገናኘች የአብርሃም ነገር አልቆባት የእግዚአብሔር ነገር እንደወጣላት የሰው ነገር ያለቀባችሁ የእግዚአብሔር ነገር ይጀምርላችኋል። የእግዚአብሔር ነገር ይፈልቅላችኋል። ወዳጄ የሰው ድል ፋንታ ያልቃል። የሰው ስጦታ ያልቃል። የሰው አይዞነት ያልቃል። የሰው ካንተ ጋር መሆን ያልቃል። ልክ የሰው ሲያልቅ የእግዚአብሔር መውጣት ይጀምራል። ዛሬ ማለዳ ባርካችኋለሁ። አጋርን ያገኛት መልአክ ያገኝሻል። አጋርን ያገኛት መልአክ ያገኝሻል። ያገኛል በኢየሱስ ውሰዱት። ይሄን ቃል ውሰዱ። እዩት። ይሄን ቃል ተመልከቱት። ቀና በሉና ተመልከቱት። ቀና ብላችሁ እግዚአብሔር ሁልጊዜ ይመራሃል። ይመራሃል ማለት ነው። እግዚአብሔር ይመራሃል። ሁልጊዜ ይመራሃል። እግዚአብሔር ከፊት ለፊት ሆኖ ይመራሃል። እግዚአብሔር ሲመራ ከኋላ አይደለም፣ ከፊት ነው የሚመራ። ደመናው ከፊት ሲራመድ ታየዋለህ። እግዚአብሔር ሁልጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትን ያሟላል። አንተ የሰማኝ ሰው ካለ እግዚአብሔር ምስክሬ ነው። በዚህ ዓመት ከምታስበው በላይ እግዚአብሔር ፍላጎትን ያሟላል። ምንድነው ፍላጎት? ከደሞዝ በላይ ነው። ከትምህርት በላይ ነው። ከችሎታ በላይ ነው። ከረዳቶች በላይ ነው። እኔ ዛሬ ባርካለሁ። እግዚአብሔር ፍላጎትን ያሟላል። እግዚአብሔር መሻትን ያሟላል። በቃ እርዱኝ ይረዳቸዋል ነው ነገሩ። ግዴላቸውም እርዱኝ ይረዳቸዋል። እግዚአብሔር ፍላጎትን ያሟላል። በምድረ በዳ ውስጥ እግዚአብሔር መንገድን ያዘጋጃል። ማነሽ እኔት ምድረ በዳ ውስጥ ነው ያለሁት። ብቻዬን ነኝ። አለቀልኝ፣ ጠፋው፣ ከብዶኛል፣ የህይወት ጫና በርትቶብኛል፣ እንደምሞት እንደምጠፋ ነው እያሰብኩ ያለሁት። ከዚህ ሁኔታ ማን ያወጣኛል? ይህን መልእክት እየተከታተላችሁ ያላችሁ በዚህም ሆኑ በውጭ ሀገር፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ በጨለማ ውስጥ የገባችሁ በምድረ በዳ ውስጥ ያላችሁ ህይወት የከበዳችሁ እንደምትጠፉ የሚሰማችሁ ኖ ይላል እግዚአብሔር። እኔ ሁልጊዜ እመራሃለሁ። ትላንት የመራሁ፣ በልጅነት የመራሁ፣ ያኔ በወጣትነት የመራሁ፣ በሰው ምድር የመራሁ፣ በስደት ምድር የመራሁ ዛሬም እመራሃለሁ። ዛሬም እግዚአብሔር እንደዚህ ይላል፣ አጥንትህን አበረታዋለሁ። ባክበረም ጩና አሜን ባለኝ። አጥንትህን አበረታዋለሁ። ታልፏል ይሄን ሁኔታ። ሁልጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትህን አሳካዋለሁ፣ ሞላለሃለሁ። አጥንትህ ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። ደከመህ አይደል? አቃተህ አይደል? ሁኔታዎች ከምታስባቸው በላይ ናቸው አይደል? የምታልፍበት ሁኔታ ከባድ ነው አይደል? እግዚአብሔር እንደዚህ ይላል፣ እኔ ሁልጊዜ ማለት ነው። ስትችል ብቻ አይደለም፣ ስትጸልይ ብቻ አይደለም፣ ሲሳካል ብቻ አይደለም፣ ስታውቅ ብቻ አይደለም፣ ሳታውቅም ሲኖር ብቻ አይደለም፣ ሳይኖርህም እመራሃለሁ። ከፊትህ እሆናለሁ። እመራሃለሁ። አጥንቶች ይበረታል። ፀሐይ ባቃጠለው ምድር፣ እጽዋት በሌለበት ምድር፣ ጥላ በሌለበት ምድር በውሃ እንደረካ የአትክልት ቦታ አደርግሃለሁ። እንደማይቋረጥ ምንጭ ትሆናለህ። እኔ አበረታለሁ። ወዳጆቼ እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። አሜን። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። አሁን አንዳንዶቻችሁ ከውጭ ስትታዩ የምታልፉበት ሁኔታ ምድረ በዳ አይመስልም፣ ከባድ አይመስልም፣ ግን በርትቶባችኋል። ድካም ይሰማችኋል። እግዚአብሔር እንደዚህ ይላችኋል። ወዳጆቼ ኢሳይያስ እንደዚህ ያለ በባህር መካከል መንገድን፣ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል፣ እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ። አልሳሳትም። የእስራኤል ፈጣሪ፣ ያንተ ፈጣሪ። ፈልገ መጣ ወይ ወደዚህ ምድር? ጠይቀ መጣ ወይ ወደዚህ ምድር? በአንተ ፕሮግራም መጣ ወይ ወደዚህ ምድር? በዚህ ምድር የተጀመረው ህይወት በእግዚአብሔር እቅድ በእግዚአብሔር ሐሳብ ነው የተጀመረው። እኔ አንተ ፈጣሪ። ከዛ እንደዚህ ያለ ቁጥር 1 ላይ ሲናገር ለምን ሰዎቹ አይናቸውን ከእግዚአብሔር ላይ አንስተው
እንደዚህ ነው በባቢሎን ምድር ያሉት ጠዋት የሚያዩት የገዢዎቻቸውን ክንድ ነው። ማታም ነገም ከነገ ወዲያም የሚያዩት ከቤታቸው ፈርሶ መቅደሳቸው ፈርሶ ነገራቸው ሁሉ ተበላሽቶባቸው ያሉ ሰዎች ናቸው። ወደ ቤት መንገድ አለ ወይ ያሉ ሰዎች ናቸው። ወደ ረፍት መንገድ አለ ወይ? ወደ ረፍት የናፈቃችሁ ሰዎች ወደ ሰላም መንገድ አለ ወይ? ወደ ጤንነት መንገድ አለ ወይ? አሁን ካለውበት ሁኔታ የመውጣበት መውጫ መንገድ አለ ወይ የምትሉ ሰዎች ካላችሁ እዛ እግዚአብሔር ምዕራፍ 1 ላይ ሲጀምር አይናቸውን ከሱ ላይ ስላነሱ እንደዚህ አላቸው፣ ተበጅቻለሁ፣ አትፍራ፣ በስም ጠርቼሃለሁ፣ የኔ ነህ። ታልፈዋል። ብራዘር አንድ እውነት ንገር፣ የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን አይታይም። ለዚህ ነው መንገድ የሌለ የሚመስልህ እንጂ እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ ነው። የእግዚአብሔር መንገድ በአይኖች ማታየው በእጅ ማዳስሰው ተፈጥሯዊ ስላልሆነ ነው። የሰው መንገድ ተፈጥሮን ይከተላል። የመንገድ ሲቪል መሐንዲሶች፣ የሮድ ኢንጂነሮች መንገድ ሲሰሩ አንድ መነሻ የሚያደርጉት ተፈጥሮን ነው። እግዚአብሔር ግን መንገድን ለማዘጋጀት ተፈጥሮን አይከተልም። የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን አይታይም እንጂ እግዚአብሔር በቶን እሳት ውስጥ ምስራቅ አምትናቆም መንገድን አድርጓል። እግዚአብሔር በአንበሳ ጉድጓድ ውስጥ መንገድን አድርጓል። ለዮሴፍ በእስር ቤት ውስጥ መንገድን አድርጓል። እግዚአብሔር መንገድ ፈጣሪ አምላክ ነው። ግን አሁን መንገድ የሌለ የሚመስልህ የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን ስለማይታይ ነው። እግዚአብሔር ሁልጊዜ ይመራሃል። በልጅነት መርቶ እዚያ ያደርሰዋል። ዛሬም ይመራሃል፣ ነገም ይመራሃል። ሴ አሜን።